ተው አትንኩን ተው ተው እግዚአብሔርን ፍሩ። ሰላም እንዴት ናችሁ? ቬሮኒካ ዳና ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምጽ ሰውን ታቆኛላችሁ። ስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምጽ እንዲሆኑ በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምጽ ሰውን ታቆኛላችሁ ሁላችሁም። እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ምን ነው አሁን ዘማል ይችላላችሁኝ ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው ነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጪ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የሱ ይብሳል። እና አሁን ያለው አማራጭ ለእግዚአብሔር መስጠት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው። አርሲ ላይ የምትገኙ ይሄን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። ኦርቶዶክስ የፈለገ በስጋ ደካማ ብትሆን በሃይማኖቱ የሚደራደር ኦርቶዶክሳዊ የለም። ምን ደካማ ሊሆን ይችላል፣ ዘፈን ምናምን ሊያዳምጥ ይችላል፣ በሃይማኖቱ ግን አይደራደር። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመው። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቆሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። እዛ አካባቢ በጣም ጠንካራ ገበሬ ነበር። በጣም ተዋጊ ነው። ባለችው እንኳን ተተኳሽ ቀጥ አድርጎ ያዛቸው። ግን ሸኔዎቹ መከላከያው ይሰጣቸዋል፣ አረቡ ይሰጣቸዋል፣ ሶማሌ አልሸባብ ይሰጣቸዋል፣ ግብጽ ይሰጣቸዋል፣ ወያኔ ትሰጣቸዋለች፣ መከላከያ ይሰጣቸዋል። እንዴት አድርገው ይቋቋሙት? እንዴት አድርገው ይቻሉት? ጨካኝ አረመኔ። እንግዲህ ይህንን መቋቋም የምትችለው ከነሱ የባሰ ጨካኝ፣ ከነሱ የባሰ አረመኔ፣ ከነሱ የባሰ ገዳይ ስትሆን ነው የምትድነው። አለቀ። ከዛ ውጭ አትድን። ከእስራኤል ነው መማር። እስራኤል ተመልከት፣ 2 ሰው ይገሉባታል መጥተው አረቦቹ። ከዛ እሷ 2 ሚሊዮን በትንሹ 2,000 ወይ በትንሹ ከፍ ሲል 2 ሚሊዮን ትበቀል በ2 ሰው። አረቦቹ ይመጡና 2 ቤት ያፈርሱባታል። ከዛ እሷ ደግሞ ሙሉ ከተማ ሙሉ ሀገር ታፈርሳለች። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ፣ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን ተው። እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ። ቤተ ክህነቱ ውስጥ ያለው የተጠመቀ የጠመጠመ እስላም
ጴንጤ እዛ ካለው ጋር ይናበባል። ስለዚህ እዚህ ውስጥ ያለው ምን ይላል? ህዝብን ተከላከል፣ ራሳችሁን አደራጁ አይሉ። እዚህ ሁልጊዜ የሚወጣው መግለጫ ቀን ነው የሚቀየረው እና ቦታ በአሩሲ ክፍለ ሀገር ወይም ደግሞ ጅማ ከሆነ በጅማ ክፍለ ሀገር ማንትስዬ ቀበሌ ወይም ደግሞ ምናምን ይላ ቁጥሩ የሰው ቁጥር ነው የሚቀየሩ። ደብዳቤው አንድ ነው የሚቀመጡ ቁጥር ቀይሮ ማህተም መጥቶ ማንበቡ ምንድን ነው የሚለው ታዲያ? እንደሚታረዱ በጎች እንሆናለን ዘወትር የሮሜ የሐዋርያው ቅዱስ ጳውሎስ በሚል ይጀምራል። ከላይ እሱ ቋሚ ነው። ዘወትር እንደሚታረዱ በጎች እንሆናለን በሸላቾቻችን ፊት እንደሚቆም ይላል። እሱ የታወቀ። እስከ መቼ ነው የምንጎዳው? እስከ መቼ ነው የምንገደለው? በታሪክ ተጠያቂ ትሆናላችሁ፣ በእግዚአብሔር ፊት ትጠየቃላችሁ። እናንተ የመንግስት ባለስልጣናት ሲብስባቸው ፓትርያርኩ ደግሞ እንደውም ሶፍት እያወጡ ያለቅሳሉ። ልጆቼ ምን ላድርግላችሁ፣ ምን ላድርግላችሁ ይላሉ ፓትርያርኩ። ጳጳሱን ራሱ ዋሃቢ ኢስላሙ ቆሞ ይቀርጻቸዋል። የአሩሲውን ጳጳስ እሳቸው ዘሉ ሀገራችን አይደለ እናቴ ለነሱ የክላሲካል ሙዚቃ ታባቱ አስለቀስ ነው የታባቱ ይህን ካፊር ነው የሚሉት እነሱ። ንጉሥ ያለቅሳል እንዴ? የህዝብ መሪ ያለቅሳል እንዴ? ጀግና ያለቅሳል እንዴ? የጦር መሪ ያለቅሳል እንዴ? ሰራዊቱ እኮ ተበተነ። ፓትርያርኩ ከፈራ፣ ጳጳሱ ከፈራ፣ ቄሱ ከፈራ እና ታዲያ መመኑ ቤት ነው የሚደፍረው? እረኛ ማለት እኮ ከተኩላ የሚጠብቅ ነው። እረኛ ማለት ተኩላ ሲመጣ የሚጋፈጥ ነው። ዳዊት ማለት እኮ ዳዊት እኮ ማለት ነው ከተኩላ ከነብር ከድብ የሚጋትት ነው። በጎቹን እሱ ተበልቶ ነው እንጂ እሱ አያስበላም። ቤቲንከ በጦር ወቅቶ ነው። እረኛ ማለት እንደዛ ነው። ጄኔራል ማለትም ጀግና ማለትም ወታደሮች ፊት ቆሞ ነው። የእኛ ጳጳሳትስ እንደ ሴት ወይዘሮ ቀሚሱ ነው መሰለኝ እንደዚህ ያደረጋቸው። መልካቸውን ተመልከቱት። አሁን የአሩሲው ጳጳስ አቆራረጻቸው ራሱ አሁን ጺማቸው ይሁላ መኖር ነበረበት አለ። ጺም አንድ ጳጳስ ጺም መኖር አለበት። ጳጳስ ጺሙን አያነሳ እንክርዳድም ይሁን የተቆጣጠረም ይሁን ምናምና። ይሄ አሁን እንግዲህ በህገወጥ ኦሮሞ ነኝና ኦሮሞ ካልተሾምኩ ብሎ የተሾመ ነው። ሹመቱ ራሱ ልክ ያልሆነ ማለት ነው። ከዛ የትውልድ መንደር ውስጥ ይላል። ጺሙን ተመልከቱት፣ አቆራረጡ ራሱ በቃ አሁን በቀደም ፍትህ ሚኒስቴር ሰላም ሚኒስቴር ሲሄድ ይህ በሼፕ ተደርጎ እዚች ጋ ያለችዋ በምን በቃ ከርካቢው ራሱ ምን አይነት ፀጉር ቆራጭ ዝንጥ ብሎ የፊቱ ጥራት። እሺ ሰው እንደዚህ ቆንጆ ሆኖ መቼም ቀሚሱም እንትን ቆንጆ ሆኖ እንዴት እዛ ሄዶ እስከ መቼ ነው የምንሞተው? የሚያጽናናው ማነው? ህዝቡ። ኧረ አባታችን አያልቅሱ እንግዲህ የለም እኛ አለን መቼም ምን እናል። አቡነ ቆስጦስ ወጥተው ህዝብን ሰብስበው እንዳልቅስ ሽንታም አረጉት። ፈሪውን ኦርቶዶክስ ሽንታም አልነበረም። ኦርቶዶክስ ታቦት ይዞ ሄዶ የነጭ ወራሪዎችን የመከተ የመለሰ ጀግና ህዝብ ነበር። ሀሙ ተቢስ አደረጉት መሪዎቹ፣ ካህናቶቹ፣ ሰባኪዎቹ። ይህን